እድል በስተመጨረሻም ለቢንያም እውነቱን አፍርጣ ነገረችው። ወይዘሮ ሮማን ወላጅ እናቱ እንደሆነችና ወደ ማደጎ ቤት አምጥታ ለሮማን እህት ለገነት እንደሰጠች እውነታውን ስትነግረው ቢንያም አለበት ቦታ ደነገጠ። ወይዘሮ ሮማን ከስር ከስሬ የማትጠፋውና እኔም አክስቴ እያልኩ እንድጣራ የተገደድኩበት ትልቁ ነገር የማሚ እህት ናት ብዬ ነው። እድል ይሄ ነገር እኮ በፍጹም ላምንሽ አልችልም ብሎ ሲላት፣ ቢኒ ማመን ትችላለህ። እንግዲህ ከኔ የበለጠ ደግሞ የማደጎ ቤት የሚሰራ ድርጅት የነበረው ባለፈው ሂደን ስንጠይቀው እሱም ደግሞ እውነታውን ነግሮን ነበረ። ስለዚህ ጥርጣሬ ልክ እንደሆነ ለማረጋገጥ ሰተት ብዬ ወደዛ ድርጅት ከሄድኩኝ በኋላ የተፈጠረውንና እየሆነ ያለውን ነገር እንዲነግረኝ አስገደድኩት ብላ አለችው። እጅግ በጣም በሚገርም ሁኔታ ባልታሰበና ባልተጠበቀ መልኩ እጅጉን በጣም በሚገርምና በሚደንቅ ሁኔታ እንግዲህ እውነታውን በሙሉ ዝርግፍግፍ አድርጋ ቢኒ ወይዘሮ ገነት እጅግ በጣም የሚወዳትና የሚሳሳላት እናቱ ተቀምጣ እሷ እንዴት እናቴ ልትሆን ትችላለች የሚል ጥያቄ በውስጡ አድሮበት ስለነበር ራሱን መቆጣጠር አቅቶታል። በጣም በሚያሳዝንና በሚገርም ሁኔታ እድልም እንዲህ እንድትሆንብኝ አልፈልግም። ቢኒ ቆይ ምን ሆነሃል? እኔ እኮ የተናገርኩት እውነታውን ነው፣ ማመን አለማመን ያንተ ፋንታ ነው ብላ የመጨረሻ ንግግሯንም ተናገረች። ቢንያምም እንግዲህ አንገቱን ደፍቶ ስለ እናቱ ሮማን እያሰበና ገነት መሆኑን ማናት ሮማን መሆኗን እያሰበ እንዲሁም ደግሞ ገነት ክህደት መፈጸሟን ስታይ እጅጉን በጣም እያዘነችና ልቧ ተሰብሮ እየተንሰፈሰፈች ወይም እያለቀሰች ይገኛል። በጣም አሳሳቢና ከባድ ዜና ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። እድል ራሷን መቆጣጠር አቅቷት ባለችበት ቦታ ላይ ከባድ ውሳኔ እየወሰነች ትገኛለች። አባባን ሰተት ብላ ሄደችና ወደ ገጠር የተፈጠረውንና የሆነውን ነገር በሙሉ መጠየቅ ጀመረች። አባባም እንግዲህ እድሌ አንቺ እጅጉን በጣም ከምወድሽና ከምሳሳለሽ ሰዎች መካከል አንዷ ነሽ። የዛኔ አደጋው ሲደርስብሽ ከምትዩና ከምታስቢው በላይ እጅጉን በጣም ልቤ ተሰብሮ ነበር። አሁን ላይ ግን ወደድሽም ጠላሽም ከሚያሳዝነውና ከሚገርመው በላይ ዙሪያሽን በፈተና እንዴት ተከበብሽ ልንገርሽ ብዬ ነው ብሎ አላት። አባባ መናገር የፈለግከውን ነገር ንገረኝ። እኔ ከዚህ በላይ ችግሮችን መሸከም አልችልም። ምክንያቱም አሁን ላይ የገባሁባት ሴትዮ በጣም ጥሩና መልካም ሴት ናት። በዛ ላይ ደግሞ እጅግ በጣም በሚገርም ሁኔታ ትምህርቴን እያስተማረችኝ ነው። ስለዚህ እኔ የሚፈጠረው ነገር አይገባኝም። ስለዚህ ምንድን ነው እያለች መጠየቅ ጀመረች። አባባም ደግሞ ምንም ቢፈጠር ምንም አንቺ ጠንክረሽ እንዲሁም ደግሞ የምትወድሽ እናትሽ ስለምትፈልግሽ ልጄ ራስሽን ጠብቂ፣ እቼ አክስት የምትባለው ሴትዮ በጣም አደገኛና ከባድ ሴት ናት እያለ መናገር ጀመረ። እንዴ አባባ የተፈጠረ ነገርና የሰማኸው ነገር ካለ ብትነግረኝ ደስ ይለኛል። ምክንያቱም ከሚባለው በላይ ራሴን መጠበቅ እፈልጋለሁ ብላ ተናገረች። አባባም እንግዲህ ደብቆ የነበረውን ትልቁን ሚስጥር ፍርጥ አድርጎ ነው የነገራት። ይሄን ነገር ያዥው የኔ ልጅ ይጠቅምሻል። ይሄ ያንቺ እንትን ነው። ምክንያቱም ከምትዩና ከምታስቢው በላይ ያኔ መንገድ ላይ ተጥለሽ ይህንን ነገር አስቀምጨው ነበረ። ዛሬ በደንብ ይጠቅምሻል። ቤተሰቦችሽን የምታገኝበት አንዱና የመጨረሻው እድልሽ ይሄ ነው ብሎ አላት። እንዴ አባባ ምን እያወራህ ነው ያለው? ይሄ የአንገት ጌጥ ለእኔ ምን ይሰራልኛል ብላለችው። በደንብ ነው የሚሰራልሽ የኔ ልጅ፣ ከምታስቢው በላይ ታሪክሽ ነው። ይህን ታሪክሽን ደግሞ ዝም ብለሽ መጣል አይገባሽም። ይህን ታሪክሽን ይዘሽ
ቤተሰቦችሽን ማግኘት በምትፈልጊበት ሰዓት እንድታገኘ ይረዳሻል ብሎ አላት። እሷም በጣም ደንግጣ ያንን ነገር ተቀበለች እና ጉዞዋን እየተገረመችም ቢሆን ወደ የት ብታደርግ ነው? ወደ አባባ ቤት አደረገች። አባባን እንግዲህ ተሰናብታ ጉዞዋን ስትቀጥል ቢኒም ተከታትሎ ወተት ነጭ ነው እስከሚለው ድረስ አትጠብቅ እንጂ የኔ ልጅ። ስለዚህ እድል ከሚታሰበውና ከሚባለው በላይ ባልጠበቀችው መንገድ ብዙ ነገሮችን እያሳለፈች ነው። ስለዚህ አሁንም ቢሆን እውነቱን ስነግርህ ለእድል ዋጋና መስዋዕትነት መክፈል እንዳለብህ ይሰማኛል። ምንም ቢሆን እሷን ማስከፋት የለብህም። ጠብቃት፣ ካጠገቧ ሁነህ እንትን በላት እያለ መናገር ጀመረ። በጣም በጣም ከሚባለው በላይ እንግዲህ እድል ዋጋና መስዋዕትነት እየከፈለች ትገኛለች ማለት ነው። እሷም ደግሞ ከሚባለው በላይ ብቸኛ ሆኖ መኖርን እጅግ በጣም ምርርና ትክት ብሏት እድል እንግዲህ መጨረሻ ላይ ለቢኒ የተፈጠረውን ነገር በሙሉ አስረድተዋለች ማለት ነው። ቢኒም በጣም ደነገጠና ወይኔ ጭራሽ እዛ ቤት እየተመላለሰች እንደ ውሃ ቀች የኖረችው ይሄንን ለመናገር ነበር አይደለ? በጣም ይገርማል፣ በጣም ያሳዝናል። ስለዚህ ምንም ቢፈጠር ምንም አሁንም ወደፊት ጠንካራ ሁኜ ነገሮችን መጋፈጥ እንዳለብኝ አስባለሁ አለችና ለቢኒያም የተጨነቀውን ጭንቀት በሙሉ ዘርግፋ ነገረችው ማለት ነው። እሱም ከሚባለው በላይ በጣም በጣም ደስተኛ ሆኖ እንትን እያለ ሳለ መጨረሻ ላይ እንግዲህ ስሚ፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ እድል። እኔ ከዚህ በላይ ራሴ መሸከምና መቆጣጠር አልችልም። ምንድን መሰለሽ፣ አሁን ላይ በጣም እየፈራሁ ነው። ውስጤንም እያጨናነቀኝ ነው ያለው። ምን እንደተፈጠረና ምን እንደሆነ ባላቅ እንኳን ከምታስቢው በላይ ሁኔታሽ በጣም ያስፈራል። ልክ ያልሆነ ነገር እየተሰማኝ ነው ብሎ አለ። እንዴ ቢኒ፣ እውነታውን ንገረኝና አብረን እናውራ። ልክ ያልሆነው ነገር ምንድን ነው ብላ አለችው። በጣም በጣም ተናዶ ስለነበር እሱም በሚገርም ሁኔታ እውነታውን ለሷ መናገር ቢፈልግም መጨረሻ ላይ ግን ባልጠበቀውና ባላሰበው መልኩ እንደዚህ መሆኑ በጣም የሚገርምና የሚደንቅ ነገር ነው። እድል እንግዲህ ወደ እናቷ ጋር ደወለችና ወይዘሮ ምህረት እማዬ በጣም ናፍቀሽኛል፣ እኔም እመጣለሁ እያልኩ ነው ብላ ስትላት ነይልኝ እኔ ልሽ እና በጣም ናፍቀሽኛል እያለች ስትላት እኔንም እኮ ናፍቀሽኛል ነይ ቶሎልኝ እያለች በተደጋጋሚ መናገር ጀመረች። እድል ከሚባለው በላይ በእናቷ ፍቅር ብድ ብላ የምትሆነው ግራ ገብቷታል። ሜላትም እንግዲህ ከወዳ ከወዲህ እያራገበች የምታደርጋት ግራ ገብቷት መጨረሻ ላይ ስሚ፣ ዓይንሽ እያየ በፈለግሽው ተአምረን ቢሆን ቢኒን የኔ ያደርገዋለሁ፣ አንቺ መቼም ቢሆን ደስተኛ ሆነሽ እንድትኖሪ አልፈቅድልሽም ብላ ቀወጠችው። እንዴት እንደዚህ ትያለሽ? ምንም ቢፈጠር ምንም እኔ ከምታስቢውና ከምትዩ በላይ ቢኒ የኔ ብቻና ብቻ ነው እያለች መቀወጥም ጀምራለች። ወይዘሮ ሮማን ልጇን ለመጠበቅ ስትል ከእድል ጎን ሆና እየተፈጠረ ያለውን ነገር ለማስረዳትም ሆነ እየተፈጠረ ያለውን ነገር ለመከላከል ብዙ ዋጋ መስዋዕት እየከፈለች ትገኛለች። ሌላው በጣም በሚገርም ሁኔታ እድል እየሆነ ያለውን ነገር በሙሉ አምና ተቀብላ ስሚ ሮማን፣ ዛሬ ትልቅ እውነታ እንድትሰሚ ልትገደጅ ነው አለቻት። ምንድን ነው ንገሪኝ አለች። የምታውቂውን ነገር በተደጋጋሚ ለምን ትደግሚያለሽ? እባክሽ ሰላም ላገኝበት፣ በየሄድኩበት ባረብሽ በጣም ደስ ይለኛል ብላለቻት። ጭራሽ ይሄን መረበሽውን አይደለ? ጠብቂ፣ እውነታውን እኮ ሲዘረገፍ ምን እንደምትመልሽ የአንቺ ነገር ያሳስበኛል አለቻት። ለአንዴና ለመጨረሻ ጊዜ ቆም አለችና እውነታውን አስረዳቻት። ስሚ፣ እኔ ልጄን ቢኒያምን ጠልቼው አይደለም፣ ከምትዩና ከምታስቢው በላይ በጣም ወደዋለሁ። በጣም ግን ከምትዩ በላይ የያዘ ነገር ይዞኝ ነው እንደዚህ እየተፈጠረ ያለው። አንቺ ደግሞ በመካከል ገብተሽ የሁላችንንም ሰላም ባታጠፊ ለእኔ በጣም መልካም ነው ብላ አለች። እድል ዛሬ መጨረሻዬ ነው፣ ሁሉንም ነገር ቢኒ ማወቅ አለበት፣ ከዛ በኋላ የራሱ ውሳኔ ነው ብላ ደመደመች። ቢኒያም በሚገርም ሁኔታ እድልን ካለችበት ስሜትና ቦታ ለማውጣት ወደ ውጭ ዞ ሄደና ወይዘሮ ገነትን አስፈቅዶ
ማሚዬ ዛሬ ድልም ጥሩ ስሜት የላትም። እኔም ቢሆን በጣም ደብሮኛል። እስኪ ወጣ ብለን ቡና እንድንጠጣ ትፈቅጅልናለሽ ብሎ ሲላት፣ የኔ ልሽ ምንም ችግር የለው፣ አንተ ደስ ያለህን ያድርግ። ወታችሁ መዝናናት ትችላላችሁ። ወታችሁ ግን በጊዜ ተመለሱ፣ ሌላ ነገር እንዳልሰማ ብላለችሁ። እንዴ ማሚዬ አንቺም እንደሚላትና እንደ ሮማን ማሰብ ጀመርሽ? በፍጹም እኔ ልጅሽ ሁሌ የምታውቂኝ ታማኝና የእናቱን ትዕዛዝ አክባሪ ነው። እሱም አለክነህ የኔ ልጅ አያት አደለ? እች ብቸኛዋ ትንሽዬ ሙጭጭዬ ልጅ በአጭር ተቀጭታ እድሜ ልኬን በሀዘን ተቃጠልኩ። ታሳዝናለች አይደል ብሎ አለ። አንቺ ነሽ የምታሳዝነው ማሚዬ። በይ ለሁሉም ፈጣሪ የተሻለ ነገር እንደሚያመጣ ተስፋለኝ። እስከዛው ድረስ ግን ሁሉንም ነገር በትዕግስት መጠበቅ አለብን ብሎ አላት። እሺ መጠብቃለሁ። ምን እንደሚፈጠር ባላውቅም አንድ የሆኑ በሀዘን ተቃጠያለሁ። አሁን ግን የምፈልገው ልጄ ወዳለችበት ቦታ ላይ ወስዶ መቃብሯን የሚያሳየኝ ብቻ ነው የምፈልገው ብላ በድጋሚ ነገረችው። ይህን ነገር ሮማን አሳይሻለሁ ብላ የለ እንዴ? ጊዜው እስከሚደርስ ድረስ መጠበቅ ነው ያለብሽ ማሚዬ። ምንም ቢፈጠር ምንም እኔ ከጎንሽ ነኝ። እያንዳንዱ ለተፈጠረውም ለሆነውም ነገር ፈጣሪን አመስግኖ ማለፍ ይሻላል ብሎ አለ። እሱም ልክ ነህ የኔ ልጅ። እንዳንተን የመሰለ ጠንካራና አንተን የመሰለ አስተዋይ ላይ ስለሰጠኝ ፈጣሪ በድጋሚ አመሰግነዋለሁ ብላለች። አራት አስቢ የኔ እናት፣ ሁሉም ነገር በጊዜው ይሆናል ብሎ አላት። እንግዲህ እድልና ቢኒም በሚገርም ሁኔታ ደስ የሚል ነገር እያሳለፉ ይገኛሉ። መጨረሻቸው ግን ያልታሰበና ያልተጠበቀ ነገር መሆኑ እጅጉን በጣም አሳዛኝና ልብ ሰባሪ ሆኗል ማለት ነው። ሜላት እንግዲህ ተከትዬ ካልሄድኩ ብላ ቀውጣው ነበር እና እነሱም ደግሞ በሚገርም ሁኔታ በፍጹም እሷ ከኛ ጋር ልትሄድ አትችልም፣ ቀናችንን ታበላሸዋለች። አሁን ማድረግ ያለብኝ ነገር ሁለታችን ብቻ እንደምንም ሹልክ ብለን መሄድ አለብን ብሎ ወሰነ ማለት ነው። እድልን እንግዲህ እጇን ይዞ የሮጠ ቢኒ ከዛ ቦታ ላይ ያመለጠ። ይቺው የፈረደባት ሜላትም ልብሷን ዘነጥነጥ አድርጋ ከእድል በልጣ ለመታየት ስለፈለገች ስትወጣ ከቤት እነሱ መንገዱን ቁሰውታል ማለት ነው። እሷም በጣም ደነገጠችና እያለቃቀሰች ወደ ቤት ብትመለስ ምንም ያገኘችው ነገር የለም። ይባስ ብላ እጅጉን በጣም በሚገርም ሁኔታ ካሁን በኋላ እንደውም በምንም አይነት ሁኔታ መልኩ አንቺ እንደዚህ ልትሆኝ አትችም፣ እኔ እናትሽ ወስጄ አዝናናሻለሁ፣ በደስታ ትኖሪያለሽ ብላ ብትላትም በጭራሽ እንትን አላለችም ነበረ። እንግዲህ የመጨረሻ ጣፈንታዋ ይሄ መሆኑ ሜላት ተናዳና አዝና እንዴት እንደዚህ ይሉኛል ብላ ውስጧ ተንገብግቦ የምትሆነው ግራ ጠፍቷታል ማለት ነው። መጨረሻ ላይ እንግዲህ እናቷ የፈረደባት እናቷ እያዝናነቻት ነበር ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሀመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልን። ለምታበረታቱንም ከልብ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።